ዘመነ እንድትጠሉ ለማድረግ ዘመነ ለማንቋሸሽ የማይቆፍሩት ጉድጓድ የለም። ያ ደግሞ ለአማራ ህዝብ ገደል ነው የሚከተል እንጂ ተርፋማ አያደርገንም። የሚገርም ነው። ጆን ፋኖ ጆን እየሰማችሁኝ ነው? ማነው እየሰማን ነው? የጎንደር ፋኖንን መሰለኝ አልከኝ አይደል? ጎንደር ፋኖ የጎንደር ፋኖ ተጠልፏል። ይሄን ታውቃለህ? ምን ተብሏል? ተጠልፋቸዋል። ማነው ጠላፊው? በጣም ጥሩ ጥያቄ ነው። ጠላፊው ምን መሰለህ? በአፍዛ ደንዝዝ ተይዛችሁ ኦሬዲ እንዲምታታባችሁ አርገዋችኋል። ለእሱንም በደንብ ማስረጃ ሰጥ እችላለሁ። ቲክታክ ላይ ጊፍት ሲሰጡ ማታያቸው በጣም አደገኛ የሆኑ ውጭ ሀገር የተቀመጡ የዝናሽ ዳቦ ቤት የሚባል ግሩፕ አለ። አደገኛ ናቸው። ስታያቸው ትንሽ ነው የሚመስሉ፣ አደገኛ እጃቸው ረጅም ናቸው። አደገኛ ጋዜጠኛም የነበሩ የተባረው ከሀገር የወጡ አስፋልት የሚጠርጉም አሉ። ከታች እስከ ላይ እንግዲህ ዶክተርን የሚሉም አሉ። በጣም የነሳ ሚቀኝ የሚባሉ ግሩፖች የመሀይም ጥርቅም ናቸው። እንዳለ $100 እና $50 በመወርወር እጅግ ትግሉን ለማንቋሸሽና ትግሉን ገደል ለመክተት የሚታገሉ እንዴት ነው የሚያረጓችሁ ታውቃላችሁ? ስራቸው ደግሞ ምን አይነት መሰለ? የጎንደር ፋኖ እንደግፋለን ዘመነ ካሴን አንደግፍም የሚሉ የነፈጨሩ የቀነጨረ አስተሳሰብ ያላቸው ሰዎች ናቸው። 24 ሰዓት ቤታቸው ይሄ ብቻ ነው የሚወራ። ከዚህ ውጭ ሌላ ወሬ የላቸውም። ከስጋው ትተሽ ከመረቁ ስጭኝ አይነት ንግግር ነው። ኦሬዲ ዘመነ ካሴን የመረጠው የአማራ ፋኖ ነው እንጂ ዝናሽ ዳቦ ቤት አይደለም። ወይም ዝናሽ ዳቦ ቤት በፈለገ ጊዜ የሚመርጠው በፈለገ ጊዜ የሚጥለው አይደለም። ስለዚህ አንድ ሰው ብቻ ከነሱ ነፍስ ያለው ሰው አለ። አያሌው መንበር የሚባለው ትክክለኛ ቢያዴን ነው። ትክክለኛ የወጣለት ፋኖን የማይደግፍ ነው። እሱ ሰው በጥሩ መንገድ ነው ለትግል የሚመቻል። እነኞቹ መርዛም ናቸው። እጅግ ሲበዛ መርዛም ናቸው። እንዴት አድርገው እጅን ጠምዘው ገደል እንደሚከቱ አታውቁም። ለዛ እስከ ላይ ድረስ መሄድ ይችላሉ። አቅም አላቸው። ንቃችሁ እንዳትተዋቸው። እስከ ላይኛው ድረስ መሄድ ይችላሉ። በጣም አቅም አላቸው። እኔ ለአንድ ወርና ለሁለት ወር እነሱ ገብቼ ስላየኋቸው ጊፍት አይሰጡም። ቲክታክ ላይ ብር ነው የሚለቁ በውስጥ እጅግ አደገኛ የሆኑ ከባድ የሆኑ ሰዎች ናቸው። እጃቸው ረጅም ነው። ለምን መሰለህ? አንደኛ ከሚኒሻም ወገን አላቸው፣ ከፋኖም ወገን ስላላቸው ትግሉ እንዲበታተንና ትግሉ በተለይ የጎንደር ፋኖ ደንበሬ ዘንዘሊማ ነው እንዲል የሚያረጉ ጭንቅላት ላይ የሚሞሉ መርዛም ናቸው። የተረገሙ የሰይጣን ዳቢሎስ ናቸው። እና አንዳንድ ፋኖችም እጃቸውን ጠምዝዘው ከዘመነ ስህተት እየሰራ ነው ብለው ሌላ ውስጥ ለመክተት የሚታገሉ አሉ። ስለዚህ እነዚህን ልጆች በደንብ በአትኩሮት ልትከተሏቸው ይገባል። በአትኩሮት ማለት ነው። ያልካቸውን ነገሮች በሙሉ እንዳለ እንደወረደ የምንወስደውም አይደለንም እንደምንጥለውም አይደለም። ለምን መሰለህ? አሁን ያለው ፋኖ የነቃ ፋኖ ነው። በጣም ነገሮችን አመዛዝን የምናይ ነን። እንታገላለን የምንለው ከብሔር አልፈን አንድ ሀገር ለማቆም ነው። ሀገር ለማታደግ ሌሎችንም የሃይማኖትም የብሔርም ስብጥር እኩልነት የሚሄዱበትን ሀገር ታላቋን የድሮዋን ኢትዮጵያን እሷን መመስረትና መገንባት ነው የኛ ትግልና ፋኖ በአጭር ጊዜ ውስጥ ተቋቁሞ በየትኛውም ዓለም አቀፍ ላይ ብትመለከት እንደ ፋኖ ወጥ የሆነ ድርጅት ያቆመ የለም እና አሁን በጎንደርም በጎጃምም በሸዋም በተመሳሳይ ሁሉም ቤቱን ዘግቶ አንድ ድርጅት እያቆምን ያለ ነው። አቆመናል። እንደ ጎንደርም ማንም እጁን ከቶ የሚፈተፍትበት ማንም ገብቶ እንደዚህ የሚልበት ደረጃ አይደለም ያለው አሁን። ምክንያቱም ቤታችን ዘግተን እየሰራን ነው። ድርጅታችን አቁመናል። ወጥ የሆነ አንድ ድርጅት ነው ያለና በዛ ድርጅት ልክ የራሳችን ቁመና እየሰራን ስለሆነ ያለው ሚዲያ ላይ እንደምታየው አይደለም። ሚዲያ ላይ ባወራ ልክ አይደለም። ምክንያቱም ውስጥ ላይ ብዙ ወንድሞችን ገብረንበታል። ብዙ ጀግኖችን አተንበታል። በጣም ብዙ ልጆች ለአማራ ብለው ለኢትዮጵያን እያሉ ወጥተው መስዋዕት የከፈልንበት ትግል ስለሆነ ማንም ገብቶ እንዲፈተፍት አንፈቅድለትም። ስለዚህ ብዙ ሚዲያ ላይ እንትን የሚለውን እኛ አብዛኛውን አንወስደውም። ምን ይዘው አለ ማት ይዘው አለ ማን ወስደው ለምንድን ነው ሚዲያ ላይ ያለ የኛን ቁሰት አያውቀውም። መውጣት መውረዳችን መድከማችን ምን ያክል ሰው እንደገበርነ ምን ያክል ሰው እንደሰጣን አያውቅም ቁጭ ብሎ ከመናገር ውጭ። በዚህ ልክ ይሄ ደግሞ አሁን ያለው ፋኖ ደግሞ አይምሮን ጠይቆ ብዙ ጓዶችን የገበርኩበት ብዙ ሰዎችን ያጣሁበት ምን ለማድረግ ነው አላማዬ ምንድነው ብሎ የሚያስብ ስለሆነ አትስጋ። ማንም የሚጠልፈን አይደለም። ማንም ገብቶ የሚፈተፍተን አይደለም። ቤታችን ዘግተን ፋኖ እንደ ፋኖ ቁመና በየትኛውም ዓለም ላይ ያልተሰማ በዚህ 3 ዓመት ውስጥ
የክልሉን 85% በቁጥጥራችን ስር ነው ያለው። 85% በዚህ ልክ አድርገን ብዙ ቦታዎችን ሲቪል መዋቅር አቋቁመን እየመራን ያለንበት ሁኔታ ነው ያለ። አሁን መንግስትነትን ህዝባችን ተላምዶታል፣ የፋኖ መንግስትነት። በዚህ ልክ ደግሞ ድርጅቱ አንድ ድርጅት በወሎ አንድ ድርጅት፣ በጎጃም አንድ፣ በሸዋ አንድ እንደሆነ ሁሉ በጎንደርም አንድ ድርጅት ላይ ያለነውና ብዙ አሁን የዘረዘርካቸው ነገሮች አሉ እና ለዋዛ ለድርድር የምናቀርበው አይደለም። ይሄ ለምንም ነገር የምንተወው አይደለም። ጎንደር ብዙ ጀግኖች የሰጠነን በነገራችን ላይ በትግሉ መጀመሪያዎች የጀማሪዎች ብንሆንም መሀል ላይ ግን ብዙ አንዳንድ እንቅፋቶች ቢኖርም እነዛ ታጥበው ተጠርተው እየቀጠልን ያለንበት ሁኔታ ነው ያለና ያለምንም ጥርጥር በእርግጠኛ ያለው የምነግርህ ትግሉ የሚያልቀው በበላይነት የሚያልቀው በፋኖ ነው። ምክንያቱም አሁን ሁሉም እየገባው ነው። ሆዳሙም አጋሰሱም እየተመለከተ ነው። የኢትዮጵያ መከላከያ ሰራዊት በዚህ ልክ አብዛኞቹ አሁን እየገባቸው ወደ ፋኖ መሳሪያቸው በየጊዜው በየቀኑ ታስታውስ ከሆነ ጋይንት ላይ ብዙ ሰዎችን ሲጨፈጭፍ የነበረ ኮሎኔል አለሜ የሚባል አለ። የሱ አጃቢዎች አሁን 4ቱ መጥተዋል ከነ መሳሪያቸው እየገባቸው ነው በቃ። ስለዚህ በዚህ ልክ ስለሆነ ውስጥ ላይ ተቋም ውስጥ ያለ ራሱ እየከዳ ወደ መክዳት አይደለም ህዝቤን ወገኔን አልመታም በማለት መሳሪያቸው እንደያዙ እንደታጠቁ ነፍጥ ወደ መንግስት እያዞርበት ያለ ሁኔታ ያለውና በዛ ልክ ስለሆነ እንደ ጎንደር እንደ ወሎ እንደ ሸዋ ተብለን የምንጠራው እዚህ በኋላ አንድ ፋኖ ነው። አንድ የአማራ ፋኖ መጠሪያችን አቋማችንም ምናችንም እንቅስቃሴያችንም አንድ የአማራ ፋኖ በአንድ አማራነት ነው። ያ ዓላማችን ደግሞ አማራን ታድጎ ታላቋን ኢትዮጵያን ክብሯን መመለስ ማንነቷን መገንባት ነው። ምን መሰለህ ወንድሜ ኔትወርክ ያዟል። የጎንደር ፋኖ በቃ ኔትወርክ በጣም አስቸጋሪ ነው በብዛት። ለምንድን ነው ያላውቅም። ዘመነ እንድትጠሉ ለማድረግ ዘመነ ለማንቋሸሽ የማይቆፍሩት ጉድጓድ የለም። ያ ደግሞ ለአማራ ህዝብ ገደል ነው የሚከተል እንጂ ትርፋማ አያደርገንም። ሰገጤ የሆንክ የፋኖ በቃ እንግዲህ ሰገጤ የሆንክ ጎንደር የሆነ ቁጭ እንድትል ነው የሚፈልጉት። ኔትወርክ በጣም እየጣለው ነው። ከዚህ ያላችሁ ሁላችሁም እነዚህ እነ ሳሚ ቀኝ የሚባሉት መሀይሞችን ፎሎዋችሁን እያነሳችሁ የእነሱን ተከታይ መሆን የለባችሁ። እጅግ አደገኛ የሆኑ ከባድ የሆኑ ሰዎች ናቸው። አየር የሚይዙ ናቸው። ደግሞ ፋኖ የአማራ ፋኖ ወይም የጎንደር አካባቢ ፋኖ ምሽግ ሲሰብር አፋኖ ጋር ይቆማሉ። የሆነ ደግሞ መልሶ እንትን ሲል ከምንሻ ጋር ይቆማሉ። ከዚያ ደግሞ ሁለቱን ይተውና ደግሞ ከደመቀ ጋር ይቆማሉ። የሚያስጠላ አይነት። ከዛ ደግሞ ትንሽ ቆዩና እኔ በጣም ከምንም በላይ የደበረኝ ድብርት ማለት ነው መስማትም የማልፈልገው ካፌ እንኳን እንደው አሁን ድርገመው እንጂ አምባቸውና አሳምነው ሲከፋፍሉ ለተወሰነ ቀን ራሱ ምግብ መብላት አቆሜ ነበር። ማለት ደበረኝ። እኔ አማራ ነኝ፣ ያለሁበት ሁኔታ እያሳዘነኝ መጣ። ጎንደሬዎች ናቸው ግን ወዴት እየሄድኩ ነው? ምንድነው የምታታባል? አሁን ሁለቱም የአማራ ጀግኖች ናቸው። ሁለቱም ሙተዋል። እንትና ገዳይ ነው ብሎ ማምጣት የቀነጨረ መሆኑን ያወቅኳቸው በሽተኛ፣ ትክክለኛ በሽተኛ፣ መድኃኒት የማይገኝ በሽተኛ መሆኑን ያወቅኳቸው ያን ጊዜ ሰው አምባቸውንና አሳምነውን የሚከፋፍል አማራ ለኔ አይጠቅመኝም። 100% እግዚአብሔር ምስክሬ ነው። አይጠቅመኝም። ለምን መሰለህ? ሚኒሻና አማራ ፋኖን ብከፋፍል ኖርማል ነው እኮ ኖርማል ነው። አሁንም እኔ የሚፈልገው ፋኖን አሳምነውም የሞተ ለአማራ ነው፣ አምባቸውም የሞተ በአማራነቱ ነው። ምንም ልዩነት የሳንቲም ግልባጭ ናቸው። አንድ አይነት ናቸው። እንትና ገዳይ ነው፣ እንትና በጋይንትነቱ ነው የተገደለ በጎንደር ነው። ያኛው በመጨረሻ የነበጨለ በሽታ መርዝ፣ የነሱ መርዝ ደግሞ ማለት እግዚአብሔር ቶሎ የሚገል ቢሆን እኮ አሪፍ ነው። እኔ እኮ ጥንካሬ ማለት ከነሱ ጋር ስኖር ለካ እንደዚህ ለካ በጣም አቅም ያለኝ ሰው መሆኔን ያወቅኩት ከነሱ ጋር ነን ያልቀን ስቆይ ማለት ነው። ጆሮዬም እንትን አወጣ መግል እና እንትን ደም አወጣ። በዚህ ሕክምና ጀነ እንትን ያደረኩ መግሎ ማለት ነው። እየቀለድኩ አይደለም። መርዛም ይሆን አንተ አታውቃቸው ይሆናል። የተረገሙ ናቸው። የተረገሙ የሰይጣን ቁራጮች እነዚህ ሰዎች በጣም እጅግ ለፋኖ ደግሞ ፋኖን ሲያንቋሽሹ ደግሞ ከነሱ በላይ ጀግና ያለ አይመስልም። አንድ ፋኖ አክብሯቸው ሲገባ ማለት ነው ሻለቃሽሮ አሁን አንተ ይላሉ ታውቃለህ። በጣም ነው ደም የሚያፈሩ እግዚአብሔር ወንድም ሀሳብ ካለ ቀጥል። የኔትወርክ እስከሚለቀው ካሲም በሱ ላይ የምትሄድበት ካለበት በሱ ሀሳብ ላይ
በመንደር ላይ ያለው ፋኖ የፋኖ መኖር አካባቢና የኔትወርክ ዘምፐር አለና ኔትወርክን ዘምፕ ያደርጋል ማለት እንደ ላይ ይሰራ በደምብ ላይ ይሰራ እንትን በቃ ይሁን ዘምፐር ያደርጋል ማለት ነው። ጎንደር ላይ ምን መሰለህ? ጎንደር ላይ በሙሉ የጎንደር ሚኒሾች ዋና ዋና የሚባሉት እኔ በጣም የሚገርም 3 ዓመት ሙሉ እየሰራው ከነሱ ጋር ያገናኛለሁ። በተለይ ከሚኒሾች ጋር እጅግ ሲበዛ ያገናኛለሁና ግን እነሱ ከማን ጋር እንደሚገናኙ እውቅና የለኝም ነበር። ትልቁ የኔ ድክመት ነበር። ያኔ ማግኘት እድል የለኝም ነበር። ዝናሽ ዳቦ ቤት ከገባው በኋላ ሁሉም ነገር ሲዘረጋገፍ በውስጥ እንዘረጋግፈው ሚዘሩ እንዳሉ ከነቆራጡ ከነጥዳሉ ጋር በሙሉ የጎንደር ልጆች ናቸው። እኔ ምን አይነት ጎንደሬዎች እንደሆኑ እኔ አላውቅም። የጎንደር ልጆች ናቸው እና ራሴን ያለኝ አማራጭ ራሴን መቆጣጠር ነው። የገባውበት ጉዳይ አለ፣ እሱን ነገር መጨረስ አለብኝ። ከዛ እዛ ውስጥ ማን አለ? ለምሳሌ ቅማንት የአማራን ፋኖ አይደግፍም። ራሱ ቅማንት ራሱን ለመቻል የሚታገል ነው። ከዛ ውስጥ ኃይለኛ የሚባሉ የቅማንት ልጆች አሉ። ዝናሽን የሚደግፉ በደንብ ዝናሽን አክስታችን ብለው አሳም አምነው የሚያመልኳት ጭምርት አሉ እዛ ውስጥ። አዎ የጅናስ ዘመዶች ናቸው። የጅናስ ማለት ነው የአብይ ሚስት ዘመዶች ናቸው። እንደ ጅናስ አይነት። አዎ ከዛ ውስጥ ደግሞ እንግዲህ ከጎንደር ከአምስቱ ጎንደር 5 ነው። አምስቱም ውስጥ አላቸውና አምስቱም ውስጥ ደቡብ ጎንደር ላይ ማን አለ ማን ወገን ነው አለ። እዛ ውስጥ ወደ አርማጭሆ ስገባ አለ። አዛ ውስጥ ደግሞ የሚገርም ማለት ነው በጣም የሚገርም እኔ በጣም ከምንም በላይ የሚያናድደኝ የፋኖን ደረጃ አርጎ የሚያንቋሽሹት ማለት ነው። ደመቀ ዘውዱ ከላይ ይሰቅሉና ፋኖን ያንቋሽሻል። አዎ ደመቀ ዘውዱ ፋኖ ነው እንበል እንዳንድ አማራ። እኔ ደመቀ ዘውዱ ደጋፊ አይደለም ብዙ፣ ግን ፋኖ ነው እንበልና ደመቀ ዘውዱ ያንን ቦታ እንዲይዝ ወልቃይት እንደዚህ ያደረገው ፋኖ ነው የመጀመሪያ። አንዳንዴ ደግሞ የሆነ ተረት አለ ጎንደር ላይ የዋለው ከሌለ የለም የፊቱ ይላሉ። ስለዚህ ደመቀ ሰው ያደረገው ፋኖ ነው መጀመሪያ ሰው ያደረገው። አሁን እንደዚህ ያደረገው ፋኖን እኔ አሁን ፋኖን ምረቅጥበት ወቅት አለ፣ ግን ስረቅጥ በማስረጃ ነው ምረቅጥ። ስረቅጥ ደግሞ ከአካባቢ ያርቅ የአካባቢን ፋኖ ነው ምረቅጥ። እንተዋወቃለን ረቅጣም ይወጣልኝ። ከዛ ውጭ ገብቶ የፋኖ ደረጃ ኦሮሞ እንደዚህ ዝቅ አድርጎት አያውቅም። እኔ እግዚአብሔር ነው ቅድም ጆሮዬ መግሏል እኮ ያልኩ ለዚያ ኦሮሞ እንደዚህ የፋኖን ደረጃ ዝቅ አድርጎት አያውቅም። የትግራይ ልጅ እኮ ያለው ክብር ማለት ነው ለፋኖ ያለው ክብር እግዚአብሔር ምንም በፖለቲካ ባይገባቦ ፋኖን አይነቁም። እዛ ነው እኔ አንዳንዴ ኢትዮጵያን የሚያውቃት ትግሬ ነው እላለሁ። አንዳንዴ በብዛት አንዳንዴ ሰው ኖርማል ሁሌ እምለዋለሁ በቪዲዮም ሰርቼዋለሁ። እና ክብር አላቸው ለፋኖች እንኳን ትግሬዎች ራሱ። አዎ እንዴት የሰው ልጅ ለፋኖ ክብር የለውም? እንዴት አማራው ሆኖ እግዚአብሔርን ነው የምላችሁ። እኔ እየቀለድኩ አይደለም። ትልቅ ለውጥ አለ ምናምን የምትሉ ሰዎች እኔ ድሮም ስልታዊ ማፈግፈግ እየገባው የምፈልገው ነገር ስላለ ይመስላችሁ 3 ዓመት የለቀቁበት የዛሬ 10 ዓመት ከአዳማ ዩኒቨርሲቲ ላይ የሚማሩ በአማርኛ ምን አይነት ምርትና ምን አይነት ዲፕሎማ የሚማሩ በአማራ ተላቻ በኢትዮጵያ እንደሚፈረስ አማራ እንደሚከፋፈል አማራኒ ብሎ እንደሚሰወድ አማራ እምነት እንዲከፋፈል በአዳማ ዩኒቨርሲቲ ላይ ናዝሬት ማለት ነው። በአዳማ ዩኒቨርሲቲ ላይ ዲፕሎማ ተይዟል ማለት ተሰልጥኗል። ቢያንስ አሁን ኬሚሲ ላይ ከቤሊ 07 ሀርቦ ማይደረስ ቸራግ የሚባል ቦታ አለ። ቸራጎቹን አማርኛ ነጋሪ ናቸው። አማራኒ ብሎ ይሰወዳሉ። አንዴ ወለይ ብሎ የሚመጣው አንዴ ጎጃምኒ ብሎ ይመጣል፣ አንዴ ጎንደር ብሎ ይመጣል፣ አንዴ ሸዋ ብሎ ይመጣል። እና ጎንደር ጎጃም ኦሎ ብሎ የሚሰወደው በአማርኛ አናጋሪ ነው እንጂ በፍሱ አማራ አይደለም። በሳይበር ላይ ያለው 99% አማርኛ አናጋሪ ባንዶች ናቸው፣ ዳቃሎች ናቸው። አማራኒ ብሎ የሚሰውዱ ናቸው። ግን በፍሱ አማራ አይደለም። ቢያንስ አሁን ታቋል ሀያት ወለጋ በአባቶን ጋላ በልጅ አባት የልጅ አባት ጋላ ዱባይ ላይ ሹማው ጋላ ግን ፋኑ የተጫወተ ለአማራ ለጠቀም ነው። ከዛ ሆዶ ሲሞላው በአንድ ላይ ፋኑ እየሰደበች ነበር። ብዙ ምስኪኖችን የመደም ከማሞቹ በሩን በልታሽ ወደ ብልግና እየላከሽ ማለት ነው። ከሁሉ ህልል ማለት ነው።
እንደ ፋቲ እስማኤል አይነት እና እንደዚህ አይነት ብዙ ባንዱትን አለው። በፋኖ ስሙ የሚነገደው ፋኖ ያለው ነው። ፎሎ ሲሞላ ወይ ፎሎ ካገኙ በኋላ ወደ ፋኖ ነው የሚሰድቡት ማለት ነው። እንደዚህ አይነት ሀያ ናቸው። እንደ ፋቲ እስማኤል አይነት እንደ ሀያት ወለጋ አይነት ሌሎችን ብዙ ደብቆ ፋኖ ይተጫወታሉ። ግን አማራ አይደለም፣ ደቃሎች ናቸው። ልክ ነህ። ማነው እዚህ ጋር ሪካርድ የሚያደርግ ልጅ ነው። 3 ከፍተኛ አመራሮች እጅ ሊሰጡ ነው ያልከው፣ በእርግጠኝነት እነዚህ ሰዎች እጅ ሊሰጡ ነው ከተባለ እጅ ይሰጣሉ። ለምን ይሄ ነገር ከተወራ ዝናሽ ዳቦ ቤቶች እኔ አሁን ሙሉ ለሙሉ የጎንደር ፋኖ ተጠርፏል ስለው ማነው ወንድሜ ማንም ሰው ሊጠርፉ አይችልም ያለው አደገኛ ስለሆኑ ነው። የሚያቸው 11 ከ30 የሚከታተላቸው ለምን እጃቸው ረጅም ነው፣ አደገኛ ናቸው። እና ሊሆን ይችላል እንኳን 3 አመራሮች እና 40 አመራር እጅስ ምን አገባኝ ይፈለገው መርጦ መድ ይችላል። እኛ ነው ዘመነ ካሴ እጅስ እኛ እንደው ፋኖ ደጋፊ ነን፣ አይመለከተንም። መስሚያችን ጥጥ ነው። የሚያዋጣውን ሰው ልጅ የሚያዋጣው ገብቷል አይደል? ለአማራ ደናለ ብሎ አይ አልሆነልኝም ካለ መውጣት ይችላል እንጂ እጁ ሰጣ ብለን ምንሸማቀቅ የሆነ ዝም ብለን የምንበታትን ነገር አይደለንም። ብዙ ጓደኞቻችን ብዙ ቤተሰቦቻችን ያታረለ። ስለዚህ 3 አመራሮች እጅ መስጠት ይችላሉ እንዳላችሁት ከሆነ እጅ ቢሰጥ መጨረሻው አያምርም እኮ ምን ይሄ እኮ ትግል አበቃ ትግል በ11 ሰዓት እጅ የሚሰጥ ሰው ምን ያደርጋል? መሞት ይሻላል። አዎ ስለዚህ ተርፋማ ያደርጋቸው ዳንዴ ኮምፕሊክ አድርጉ ጋይስ። ታፕታፕ ብታረጉ ምን ችግር አለ? አህመድ ሰላም። እዚህ ላይ የሚሰድቡ በኮሜንት ላይ የሚሰድቡ ሰዎች ማለት ነውና